በምስራቅ ጎጃም ዞን ስናን ወረዳ በጫካ ሲንቀሳቀሱ የነበሩ ታጣቂዎች የመንግስትን የሰላም ጥሪ መቀበላቸውን ተናገሩ። በህዝቡ ላይ የደረሰ ያለው ግፍና በደል እንዲያበቃ የጠየቁት ታጣቂዎቹ ሰላምን በማረጋገጥ ወደ ልማት መመለስ ይገባልም ብለዋል። መረጃውን የስናን ወረዳ መንግስት ኮሙኒኬሽን አድርሶናል። ንጉስን ታዩ ያቀርበዋል። በምስራቅ ጎጃም ዞን ስናን ወረዳ የመንግስትን የሰላም ጥሪ የተቀበሉ የታጠቁ ኃይሎች ለአካባቢያቸው ሰላም መረጋገጥ እንደሚሰሩ ተናገሩ። የሰላም ጥሪውን ከተቀበሉ ወጣቶች መካከል ጌታሰው ዮሴፍ፣ ድረስ አሻግሬና መለስ አይተነው በወቅቱ በተሳሳተ መንገድ የአማራን ህዝብ ጥያቄ እናስመልሳለን በሚል ወደ ጫካ መግባታቸውን ተናግረዋል። ለህዝብ ከወጣን አሁንኛ ህዝብ በጣም እያተበደለ ነው። በእኛ ምክንያት በተለይ በመዋጮ ከአመት 3 ጊዜ ቢያንስ ህዝብ ለኛ መዋጮ ያዋጣል። ለጥይት መግዣ ለቀለብ ለምን እየተባለ ደሃ የለ ሀብታም የለ እኩል ተጥሎበት እንደይናገር ፈርቶ የታጠቀን አካል መናገር ስለማይችል ተገዶ ነው ያወጣ ያለ። እኔ በተረዳሁት ልክ ለገንዘብ ለጥቅም መሮጥ እንጂ አማራን ነፃ አወጣለሁ የሚለው ፖለቲካ ውሸት እንደሆነ እንደማይጠቅም ሳይው በቃ እኔ እዚያው መንግስት እንዳደረገ ብዬ ከመንግስት ጋር ይቅርታን ብዬ ወደ መንግስት ገብቻለሁ። በህዝቡ ላይ እየደረሰ ያለውን ግፍና በደል እንዲያበቃ ሰላምን መቀበላቸውን የተናገሩት ወጣቶቹ በጫካ የሚገኙ ሌሎች የታጠቁ ኃይሎችም የሰላም ጥሪውን እንዲቀበሉ መልእክት አስተላልፈዋል። ያው ማስተላልፈው መልእክት እኔ ማንኛችሁም ወጣቶች ገና አድጋችሁ ሳትጨርሱ አትሙቱ። ለመንግስት እጃችሁን ሰጣችሁ ሀገራችን ለምለም ናት። የተማረው በትምህርቱ ያልተማረው በጉልበቱ የትኛውም ቦታ ላይ በረሃም ምንም መሬት ስላለ ሰርተን መብላት ስለምንችል ወደ ሰላማዊ ኑሮ እንዲመለስ ነው የምነግራችሁ። ብዙዎች ወጣት ይው አብዛኛውን ዝም ብለው ይገባሉ ወደ ጉዳት እንጂ ወደ ልማት አይደለም እየደረሰ ያለው እና ይሄ ሁሉም ወደ ሰላም ተመልሶ ሁሉም ሀገሪቷ ሰላም ሆና ወደ ስራ እንዲመለስ ነው የሚለው። በቀጣይ የበደላቸውን ህዝብ ለመካስ ዝግጁ መሆናቸውን ያስረዱት ወጣቶቹ ሰላማዊ አማራጭን ከተቀበሉ በኋላ በመንግስት አስፈላጊው ድጋፍና እንክብካቤ እየተደረገላቸው መሆኑን ተናግረዋል። እዚህ ከመጣን በኋላ በጣም አሪፍ ነው እየተንከባከቡን ያለው። በአልባሳቱም ሆነ በምግብና ነገር እንዳይከፋችሁ እንዳይላችሁ ነው የሚሉን፣ እንዳይርባችሁ ነው የሚሉን። አብሬ በጎን መንግስት ጋር ሆኜ ማህበረሰቡን ያንን የተበደለውን ነፃ ለማውጣት ትልቅ ሀሳብና ትልቅ ሚና እንዳለኝ እኔ ያስታውሳለሁ። መንግስት ሰላምን ለማረጋገጥ ከህብረተሰቡ ጋር ተደጋጋሚ የህዝብ ግንኙነት ስራዎችንና ውይይቶችን ሲያካሄድ መቆየቱን የስናን ወረዳ ሰላምና ጸጥታ ጽህፈት ቤት ኃላፊ አድምጥ ምንያ አስረድተዋል። ለታጣቂዎችም አስፈላጊውን የተሃድሶ ስልጠና በመስጠት ወደ ማህበረሰቡ እንዲቀላቀሉ እየተደረገ ነው ብለዋል። ወደ 10 የሚሆኑ ጫካ ላይ የነበሩ ቡድኖች የመንግስትን የሰላም ጥሪ ተቀብለው መጥተዋል። ቀጣይም ቢሆን መንግስት የሰጠውን የሰላም ጥሪ ተቀብለው መጥተው መንግስትን ይቅርታ ጠይቀው ህዝቡን ሲያሰቃዩ የነበረ ህዝባቸውንም ይቅርታ ጠይቀው ወደ ነበሩበት የስራ መደብ እንዲመለሱ ህዝቡንም የበደሉትን እንዲክሱ የሚል ጥሪ ነው የምናስተላልፍ። በቀጣይ ከማህበረሰቡ ጋር ተደጋጋሚ ውይይቶችን በማድረግ የታጠቁ ኃይሎች የሰላም ጥሪውን ተቀብለው ወደ መደበኛ ስራቸው እንዲመለሱ እየተሰራ ነው ተብሏል።